በዓለም ዙሪያ ቶምና ጄሪን አላቃቸውም የሚል ሰው አገኛለሁ ማለት የማይታሰብ ይመስለኛል። በተለይም ካርቶን ፊልሞችን እያየ ያደገ ማህበረሰብ ወይም ትውልድ ከሆነ ዛሬም ልጅነታችንን እንዳልነበር ካደረጉት ክስተቶች መካከል የቶምና ጄሪን ድብቅ ሚስጥር ወይም ደግሞ ያልተነገረው ታሪካቸውን እናያለን። ከቶምና ጄሪ ጀርባ ምን አይነት ጉድ ይኖር ይሆን? ፕሮግራሙን እስከ መጨረሻው ከተከታተላችሁ የምታውቁት ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ታሪክ ያለፍኩኝ። ቶምና ጄሪ የቆዩ ከሚባሉትና እጅግ ታዋቂ ከሆኑት ካርቶን ፊልሞች መካከል አንዱ ነው። የተጀመረው በ1940 ዓ.ም ሲሆን ያለቀው ደግሞ በ2014 ነው። ከ164 ክፍሎችን በላይ ተዘጋጅተው ለእይታ ቀርበዋል። ከነዚህ ውስጥ 35 የሚሆኑት ክፍሎች ደግሞ በተለያየ ምክንያት ዲሌት ሆነዋል ወይም ደግሞ በተለያየ የዓለማችን ክፍል እንዳይታዩ ታግደዋል። ምክንያቱ ደግሞ የተለያየ ደም መፋሰስና ለህፃናት የማይሆኑ የማይታመኑ ክስተቶች ስለነበሩበት ነው። ስለዚህ ሁኔታ መለስበታለሁ። ከዛ በፊት ግን እጅግ የምትገረሙበትና የማትጠብቁትን የቶም ኤንድ ጄሪን አመጣጥኔ የቶም ኤንድ ጄሪ ለመጀመሪያ ጊዜ ሲኒማ ላይ የታየው ፊልማቸው ፖስት ጌትስ ዘ ቦት የተሰኘ ስያሜ ተሰጥቶታል። የተወሰኑ ሰዎች ነበሩ የመጀመሪያውን የቶም ኤንድ ጄሪን ፊልም ሲኒማ ገብተው የተመለከቱት። ከዛም በኋላ ግን የትም ሊደርስ አልቻለም። እንደተነገረው ከሆነ ሰዎች በካርቶን መልክ ኮሜዲ እንዳልተመቻቸው ነው የተገመተው። በነገራችን ላይ ቶም ኤንድ ጄሪ ስማቸው ሌላ ነበረ። ጃስፐር ኤንድ ጄንክስ ይባሉ ነበር። ጃስፐር ማለት ቶም ነው፣ ጄንክስ ማለት ደግሞ ጄሪ ነው። እናም የመጀመሪያው ክፍልና ውጤት አልባ በሆነው ስራቸው ላይ ጃስፐር ኤንድ ጄንክስ በሚል ስም ነበረ ስራቸው ለሲኒማ አቅርበው። ከዛም እንደነገርኳችሁ ማንም ሰው ኢንተረስቲንግ አልነበረም። ከዛም በኋላ ነበረ አንድ አዘጋጅ ሐሳቡን የገዛቸው። ይህ የፊልም አዘጋጅም ጃስፐር ኤንድ ጄንክስ የተባለውን የቶም ኤንድ ጄሪን ፊልም ጽንሰ ሐሳብ ገዝቶ ወደ ራሱ ሐሳብ እንደዚሁም አኒሜሽን ከለወጠው በኋላ ቶም ኤንድ ጄሪ ብሎ ስም ያወጣበት ምክንያት ቶም ኤንድ ጄሪ ማለት ለሁላችንም ቀላልና ሳቢ ስም ነው አይደለ? ሆኖም ይህ አዘጋጅ ቶም ኤንድ ጄሪ ብሎ ስም ያወጣላቸው ዝም ብሎ ከምንም ተነስቶ አልነበረም። ቶም ኤንድ ጄሪ ማለት በአሜሪካን ሀገር ያለ የመጠጥ ስም ነበር። የመጠጥ ስም ስላችሁ አልኮል መጠጥ ማለት ነው። በተጨማሪም እጅግ የማይጠበቀውና አስገራሚው ነገር ቶም ኤንድ ጄሪ ከሁለተኛው የዓለም ጦርነት ጋር ግንኙነት እንዳላቸው ነው። እንደሚታወቀው ከ1939 እስከ 1948 ባለው ጊዜ የሁለተኛው የዓለም ጦርነት ሲካሄድ የነበረበት ወቅት ነው። በወቅቱ ለእይታ የቀረቡት የካርቶን ፊልሞች ጠቅላላ በሚባል ደረጃ ስለ ሁለተኛው የዓለም ጦርነት ነበረ የሚሰሩት። ቶም ኤንድ ጄሪም ላይ ይህ ነገር ተስተውሏል። የተለያዩ ፈንጂዎች እንደዚሁም ደግሞ በማዳበሪያ ወይም በጆንያ የተሞሉ አሸዋዎች ማለትም በጦርነቱ ጊዜ ራሳቸውን የሚከላከሉባቸው እንደዚሁም የተለያዩ የጦር መሳሪያዎችም ፊልሙ ላይ ይታዩ ነበረ። የቶም ኤንድ ጄሪን ስም ጉዳይ ቅድም እንደነገርኳችሁ አዘጋጁ አሜሪካን ከሚገኘው የአልኮል መጠጥ ብቻ አልነበረም ይህ ስም ይወጣለት። ብዙዎች እንደተናገሩትም ከሆነ ከሁለተኛው የዓለም ጦርነት ጋር ተያያዥነትም አለው። እንዴት ተያያዥነት ኖረው ማለታችሁ አይቀርም። አሁን በዛን ጊዜ እንግሊዝና ጀርመን በጠላትነት ይዋጉ ነበረ። እናም እንግሊዞች የጀርመንን ጦር ወይም የጠላታቸውን ጦር ጄሪ በማለት ይጠሩት ነበር። ጀርመኖች ደግሞ እንግሊዞችን በተቃራኒው ቶሚ ወይም ደግሞ ቶምስ በማለት እንደሚጠሯቸው ነበረ የተዘገበው። ለማመን ቢከብድም ነገር ግን የሆነው ይህ ነው። መረጃዎች እንደሚጠቁሙትም ጄሪ ብለው ጀርመኖችን የጠሩበት ምክንያት በእንግሊዘኛው ቃል ከጀርመን ጋር ተቀራራቢ ስለነበር፣ እንደዚሁም ጀርመኖች እንግሊዞችን ቶሚ ያሉበት ምክንያት ቶማስ ከሚለው ቃል የመጣ እንደሆነም ነው የተነገረው። በዚህም የተነሳ ነው ቶም ኤንድ ጄሪ የሚለው ስም በተጨማሪም የሁለተኛው የዓለም ጦርነትን በተለይም ደግሞ የእንግሊዝና የጀርመንን ጠላትነት ገላጭ ነው ሲሉ የዘገቡት። ምክንያቱም እንደምናውቀው ቶም ኤንድ ጄሪም በፊልሙ ላይ ጠላቶች ናቸው። ሲቀጥል ደግሞ እንደነገርኳችሁ የመጀመሪያው ክፍል ስለ ሁለተኛው የዓለም ጦርነት የሰሩበት ፓርት ነበረ። አሁን ደግሞ ከቶም ኤንድ ጄሪ ፊልሞች መካከል ላይ ተመዘው ወጥተው ዲሌት የሆኑትን ወይም ደግሞ እንዳይታዩ የታገዱትን ክፍሎች እናያለን። እነዚህ ክፍሎች በውስጣቸው ምን ቢኖር ነው እይታቸው የታገደው?
ይህ በተለያዩ ዓለማት የታገደው የቶም ኤንድ ጄሪ ክፍል በ1949 ነው የተሰራው። ሄቨንሊ ፑስ የሚል ስያሜም ተሰጥቶታል። የፊልም በሁሉም ሀገር አይደለም የታገደው፣ ነገር ግን እንደ ብራዚልና እንግሊዝ ከዛም በተጨማሪ በብዙ የዓለማችን ክፍሎች ታግዷል። ነገር ግን ያልታገደባቸው ሀገሮች አሉ። ስለዚህ ይህን ክፍል የማየት እድል ገጥሟችሁ ሊሆን ይችላል ወይም ያዩ ሰዎች ሊኖሩ ይችላሉ። እዚህ ክፍል ላይ ምንድነው የሚታየው ነገር? ቶም ኤንድ ጄሪ እንደተለመደው ይደባደባሉ። ከዛም ቶም ይወድቅና ድንገት ትልቅ ፒያኖ እላዩ ላይ ይጫንበታል። በዚህን ጊዜ ቶም ህይወቱ ያልፋል። ከዛም የቶም ነፍስ በደረጃ ሊፍት ላይ ወጥቶ ወደ ሰማይ ነበር የሄደው። ሰማይ ላይ ከወጣም በኋላ ገነት በሚመስል ነገር ላይ ነው ያረፈው። ከዛም ወደ ገነት መግቢያው ላይ አንድ ሰው ነበር የጠበቀው። ወዴት ልትገባ ነው? ወደ ገነት መግባት አትችልም። ይህንን ወረቀት ይዘህ ሄደህ ጄሪ ላይ የሰራኸውን ኃጢአትና በደል ይቅር ብያለሁ ብሎ እስካልፈረመ ድረስ ወደዚህ መግባት አትችልም ብሎ ነበር የከለከለው። እናም የሰው 1 ሰዓት ያክል እንደሰጠውና ወደ ምድር ሄዶ ጄሪን እንዲያስፈርም ያለዛ ግን አንድ ፊልም ነበር የከፈተው። ይህ ፊልም በጣም አስፈሪና ገሃነምን የሚያሳይ ሲሆን እዛ ውስጥም አንድ ቀይ የሆነና ቀንድ ያለው ሰይጣን የሚመስል ፍጥረት ነገር ነው። ከዚህ በኋላም ቶም ያንን ወረቀት ይዞ ለ1 ሰዓት ያህል ወደ ምድር ይወርዳል። ጄሪንም ሄዶ ለማሳመን ይጥራል። ይቅር ብያለሁ ብሎ እዛ ወረቀት ላይ እንዲፈርምለት። ከብዙ ሙከራ በኋላም ጄሪ የይቅርታውን ወረቀት ይፈርማል። ቶም ግን እዚህ ጋር ሰዓቱ አልቆበት ነበር። 1 ሰዓት ነው የተሰጠው። ከዛ በላይ ነበር ሲለማመጠው የቆየው። ስለዚህም ምንድነው የሆነው? መሬት ይከፈትና ወደ እሳት ውስጥ ነበር የተወረወረው። አስባችሁታል? እሳት ውስጥ ደግሞ ማን እንደሚቀበለው ያው ግልጽ ነገር ነው። የቶም ኤንድ ጄሪ ፊልም ሲሰራ ዓላማው ለህፃናት እንደዚሁም ኮሜዲ ለማዝናናትና ለማሳቅ ቢያስተምርም የሚከፋው ነገር የለም። ነገር ግን መገመት የማይቻል ነገር፣ ምክንያቱም ሄደው ቶም ኤንድ ጄሪ በመጨረሻ ራሳቸውን ሲያጠፉ ነው የሚታየው። ይህ ሁኔታ እንዴት ሊከሰት ቻለ? እጅግ ግራ የሚያጋባ ነገር ነው። እስቲ ይህንን ክፍል እንየው። በዚህን ክፍል መጀመሪያ ላይ ቶም ኤንድ ጄሪ በጣም ፍሬንድ ወይም ደግሞ ወዳጅ ሆነው ነበረ። አስቡት፣ ከመቼ ወዲህ ነው ቶም ኤንድ ጄሪ ወዳጅ ሲሆኑ የታዩት? በዚህ ቀን ቶም ኤንድ ጄሪ እርስ በርሳቸውም ቃል ተገባብተው ነበር ካሁን ወዲህ በሰላምና በፍቅር ለመኖር። አንድ የምታምር ድመት የመጣችው፣ ከዛም ቶም ያያትና ያፈቅራታል። ይህችን ድመትም እጁ ለማስገባት የማያደርገው ነገር አልነበረም። የእሷን ትኩረት ለመሳብ የተለያዩ ስጦታዎችን ያመጣላት ነበር። ነገር ግን እሷ ደግሞ ብዙ ፈላጊዎች ነበሩ፣ ከሱ የበለጡ ስጦታዎችን የሚያመጡላትም ነበሩ። በዚህን ጊዜ ቶሚ ቤቷ ድረስ አበባ ይዞላት ሄደ። ነገር ግን እሱ ካመጣው አበባ የበለጠ ነበረ አበባ ያገኘው። ከዛም በኋላ መኪና ይዞላት ሄደ። እሱ ከሚሰጣት መኪና የበለጠ መኪና ነበር ተሰጥቷት ያገኘው። ከዛም ቶም ትልቅ የአይምሮ ጭንቀት ውስጥ ገባና ራሱን ለማጥፋት አሰበ። በዚህን ጊዜ ወዴት ነበር የሄደው? ወደ ባቡር ሀዲድ ነበር ሄደው። መሀል ላይ ነበር ቁጭ ያለው፣ ምክንያቱም ባቡር ሲመጣ እንዲደፈጥጠው ነው። ጄሪም በዚህ ጊዜ ተመሳሳይ ሁኔታ ነበር የገጠመው። አንዷን አፈቀረ፣ ከዛም ትታው ሌላ ገባች። በዚህን ጊዜ ራሱን ለማጥፋት አስቦ ቶም ወደ ሄደበት የባቡር ሀዲድ ነበር ሄደው። እዛው ተገናኙ። በቃ ይህ ነበር። ከዚህ በኋላ ምን እንደሚፈጠር ያው ግልጽ ነገር ነው። በ1943 ዓመተ ምህረት በአሜሪካ አንድ የቶም ኤንድ ጄሪ ክፍል ይለቀቃል። ይህ ክፍል ግን ወዲያውኑ ነበር ሊጠፋ ወይም ዲሌት ሊሆን የቻለው። ለምንድነው ዲሌት የሆነው? ህፃናትን በጣም ከማስጨነቁና ከማስፈራቱ የተነሳ ነበር። ይህ ክፍልም እንደ ሁሉ ጊዜው ኖርማል ሆኖ ነበር የተጀመረው። ነገር ግን በተለያዩ ክፍሎች ላይ የምናየው አንድ ሰው አለ። ይህ ሰው ሁሉ ጊዜም ተናዳጅና ግልፍተኛ ነው፣ በተለይም በቶም ላይ። ስለዚህ በዚህኛው ክፍልም ቶም ላይ እየተበሳጨ ነበር። ይህ ሰው ወደ መጋዘኑ አካባቢ እንዳይቀርብ ነበር። ቶም ደግሞ ሄዶ መጋዘኑ በር ላይ ተኝቶ ነበር። ይህንን ባየ ጊዜ ይህ ሰው ይናደድና ቶሚን መደብደብ ይጀምራል። ይህንን በሰውየውና በቶም መካከል ያለውን ጭቅጭቅና ጸብ ጄሪ ደግሞ እየሰማ ነበር። ስለዚህም ጄሪ ያሰበው ቶምን ለመበቀል አታሎ ወደዚህ መጋዘን ውስጥ ሊከተውና ከዛም በኋላ የቤቱ ባለቤት ወይም ይህ ተቆጪ ሰው ባየው ጊዜ ምን እንደሚፈጠር መገመት ቀላል ነው። ከዛም ጄሪ ያሰበው ይሳካለታል። ቶምንም ወስዶ እዛ መጋዘን ውስጥ ይጨምረዋል። ይህ የቤት ባለቤትም በጣም ይናደዳል። ቶምንም እንዳይሞት እንዳይሸር አድርጎ ከደበደበው በኋላ እዛው መጋዘን ውስጥ ትቶት ነበር የሄደው። በዚህን ጊዜ ጄሪ ስለት ይዞ ይመጣና ቶሚን እንደጨረሰው ነው ይህ ክፍል የሚያሳየው። ከዛም በኋላ ጄሪ ላይ የሚታየው ፈገግታ ልነግራችሁ አልችልም። በጣም ሰፊ ሆነና ፍንክንክ ያለ የደስታ ስሜት ነበር ሲያሳይ ነበረው።
ይህንን ክፍል አየር ላይ እንዲውል ያደረገው ጂን ዳይች የተባለ አንድ እዛ ውስጥ የሚሰራ ተቀጣሪ ነበር። ይህ ተቀጣሪም በቶም ኤንድ ጄሪ ፊልም ላይ ድርሻው ምንድነው ሰዓሊ ሲሆን የጽሁፍ ስራ የሚሰራ ነበር። ነገር ግን ይህን ስራ ፈልጎት አልነበረም የሚሰራው። ስለዚህም መልቀቂያ ወይም ከድርጅቱ ለመውጣት ነበር የጠየቀው። ነገር ግን ከዚህ ድርጅት ወይም ቶም ኤንድ ጄሪን ከሚሰራው ካምፓኒ መውጣት አልቻለም። ኮንትራት ፈርሟል። ያንን ኮንትራት ወይም ስምምነት ጨርሶ ነበር ከዛ መልቀቅ የሚችለው። እንዳሰበውም ይህንን ክፍል አየር ላይ ካዋለው በኋላ ከስራው ሊለቅ ችሏል። ካምፓኒው ወዲያውኑ ነበር ይህ ክፍል እንዳይሰራጭ ያሳገደው ወይም ደግሞ ዲሌት ያረጋው። ዲሌት ቢያረጉትም ግን በአንዳንድ አቅጣጫ ሾልከው የወጡ ትዕይንቶች መኖራቸው አልቀረም። ሌላው ቶም ኤንድ ጄሪ ላይ ሁላችንም እንደምናውቀው የድሮና ያሁኑ በቅርብ ጊዜ የተሰራው አለ። የበፊቱ ምንም አይነት ንግግር የለውም፣ በአክሽን ብቻ ነበር የምናየው። አዲስ የተሰሩት የቶም ኤንድ ጄሪ ክፍሎች ግን አኒሜሽኑ ሁሉ ነገር እንዳለ ሆኖ ነገር ግን በንግግር ጭምርም ነበረ ሲሰራ የነበረው። ይህ ክፍልም ፋስት ኤንድ ፊዮሪ የሚል ስያሜ ተሰጥቶታል። በዚህ ክፍል ላይ የሚታየው የማይታመን ነገር ምንድነው? ቶም ኤንድ ጄሪ ፊልም መስራት ይፈልጋሉ ወይም ተዋናያን መሆን ይፈልጉና ወደ አንድ ሰው ዘንድ ነበር የሚሄዱት። ያው ይህ ሰው እንደሚገመተው የፊልም አዘጋጅ ነው። ነገር ግን እዚህ ሰው ጋር መሄዳቸው አይደለም የሚያስገርመው፣ ይህ ሰው የተቀመጠበት ጠረጴዛ ላይ የሚታየው ጉድ ነው። ይህ ነገር ምንድነው ካላችሁኝ፣ በሶስት ማዕዘን ቅርጽ ውስጡ ደግሞ አንድ አይን ነበር የሚታየው። ያው ይህ ምልክት ደግሞ ሁላችንም እናውቀዋለንና ይህ ነገር በግልጽ ነበር ጠረጴዛው ላይ የሚታየው። ከዛም በንግግራቸው መሃል ላይ ምንድነው የሆነው? ይህ ነገር መጮህ ነበር የጀመረው ለብቻው። በዚህን ጊዜ አዘጋጁና ረዳት አዘጋጁ በጣም በፍርሃት ሲርበተበቱ ነበር። እንደሚታየው ከሆነ ይህ ነገር ድምጽ ማውጣት ነበር የጀመረው። The symbol of the Illuminati. Yes! እንደተገመተውም ካንድ ከሚፈሩት ወይም አለቃቸው ከሆነ ሰው አንድ ትዕዛዝ እንደደረሳቸው ነው የሚያመለክተው። ከዛም እነዚህ ሰዎች ምንድነው ያደረጉት? ራሳቸው ላይ ባርኔጣ ለብሰው ነበር። ባርኔጣው ላይም ያለው ምልክት ያው ጠረጴዛ ላይ እንዳለው አይነት በሶስት ማዕዘን አንድ አይን ያለው ምልክት አድርገው ነበር ወደ ታች የወረዱት። እዛ ከወረዱም በኋላ የሆሊውድን ማናጀር ወይም ኃላፊ ነበር የተቀበሉት። ከዛም በኋላ ግን ይህ ተቀበል ነው ያሉትን ሰው ሲያሳዩን ወደ ሌላ ፍጥረት ነበር የተቀየረው። ቀንድ ያለው የሚያስፈራ የሰው ፍጡር ያልሆነ ነገር ነው የሚታየው። ይህ ብቻም አልነበረም። ይህ አዘጋጅና ረዳት አዘጋጁ ለዚህ ፍጡር መስገድ ነበር የጀመሩት። ይህን ፊልም ነው እንግዲህ ለህፃናት ነው የተዘጋጀው እያሉን ያሉት። እኛም በልጅነታችን እያየናቸው እየተመሰጥንባቸው ያደግነውና የተዝናናንባቸው አንዳንድ ልጆችም እነሱ ያደረጉትን ሁሉ ለማድረግም የሚሞክሩ አሉ። ይህ ምንን የሚያመለክት ይመስላችኋል ውድ ቤተሰቦች? የኔን አስተያየት ግን የምትጠይቁኝ ከሆነ ይህ በፍጹም ህፃናትን የማይወክል እንደሆነ ነው። እኛም ሳናቀው በጊዜያችን በጣም በፍቅር ተመስጠን ስናየው የኖርነውና ያደግንበት ነው። ነገር ግን በእኔ አመለካከት የህፃን አይምሮና ነጭ ወረቀት የያዘውን አይለቅም የሚባል ተረት አለ። እናም ህፃናቶችን ከልጅነታቸው ጀምሮ አንድ ነገር በውስጣቸው ተቀርጾ እንዲያድጉ እያደረጉ ነው ብዬ ነው ማምነው። እርግጠኛ ነኝ ብዙዎቻችን በቶም ኤንድ ጄሪ ፍቅር ያልወደቅን፣ የነሱ ፊልምን በጉጉት ጠብቀን ያላየን፣ ያልተመሰጥንባቸው፣ ያልወደድናቸው አለን ብዬ አላስብም። እናም እናንተ በዚህ ላይ ምን አይነት ሐሳብ አስተያየት አላችሁ? ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንደዚሁም ሁላችሁም ላይክ ማድረግ አትርሱ እያልኩኝ በሚቀጥለው በአዲስ ዝግጅት እስከምንገናኝ ባይ ባይ።